ሀርቡ ሁለገብ ኢንዱስትሪ መንደር በአማራ ክልል ከተለዩ ስትራቴጂካዊ የኢንዱስትሪ ማዕከላት አንዱ ነው። ይህ ቦታ ለኢንቨስትመንት እጅግ ተመራጭ የሚያደርጉት ምክንያቶች የሚከተሉት ናቸው። የጂኦግራፊያዊ አቀማመጥ፣ ለአዲስ አበባ አስፋልት መንገድ ቅርበት ያለው፣ ምቹና የተንጣለለ ሜዳ ላይ የሚገኝ ነው። የሎጂስቲክስ ምቾት፣ ለጅቡቲ ወደብና ለኮምቦልቻ አውሮፕላን ማረፊያ ያለው ቅርበት ለንግድ እንቅስቃሴ ትልቅ መዳረሻ ያደርገዋል። ሀርቡ ኢንዱስትሪ መንደር በ2015 ዓመተ ምህረት መሬቱ የተላለፈበት ሁኔታ ነው ያለው ለባለሀብት። እሱ ከተላለፈ በኋላ ወደ ስራ እንዲገቡ ከማድረግ አኳያ የወረቀት ስራቸውን ጨርሰው ወደ ስራ እንዲገቡ መሰረተ ልማት መንግስት እንዲያሟላላቸው ይፈልጋሉ። ነገር ግን ደግሞ ካለው ወቅታዊ የክልሉ ጫና አኳያ መንግስት ሁሉንም መሰረተ ልማት የሀርቡ ኢንዱስትሪ መንደር ማሟላት ባለመቻሉ ምክንያት የመንገዱን ስራ ለጊዜው የሚሆን የውስጥ ለውስጥ መንገድ ከባለ ሀብቱ 7.5 በላይ አካባቢ ሚሊዮን ብር በመሰብሰብ የራሳቸውን ከባለ ሀብት ኮሚቴ በማቋቋም በጀቱ በአግባቡ እንዲሰራ ሴሌክት ደግሞ ከተማ አስተዳደሩ እንዲያዘጋጅልን አድርገን የማምረት ስራ ሰርተናል። ማሽን ከኮምቦልቻ ከተማ አስተዳደር ከደቡብ ወሎ መንገድ መምሪያና ሌሎች አጋዥ የሆኑ ፕሮጀክት ያለባቸው አካባቢዎችን በመንቀሳቀስ ማለት ነው የመንገድ ችግሩ እንዲፈታ እየሰራን ያለንበት ሁኔታ ነው ያለው። ሴሌክት ማምርተናል፣ የጥረጋ ስራም ጀምረናል። በዚህ ዓመት ቢያንስ የተወሰነ ውስጥ ለውስጥ መንገድ እንሰራለን ብለን እየተንቀሳቀስን ያለንበት ሁኔታ ነው ያለው። ከ50 ሄክታር በላይ ስፋት ያለው ይህ ኢንዱስትሪ መንደር ለ47 ባለሀብቶች የተላለፈ ነው። ምንም እንኳን ቀደም ሲል የመሰረተ ልማት፣ መንገድ፣ መብራት ወዘተ እጥረቶች ለግንባታ መጓተት ምክንያት ቢሆኑም በአሁኑ ወቅት የዞኑ ኢንዱስትሪና ኢንቨስትመንት መምሪያ ከሚመለከታቸው አካላት ጋር በመቀናጀት የመሰረተ ልማት ጥያቄዎችን ለመፍታት ከፍተኛ ጥረት እያደረገ ይገኛል። የመብራቱን ችግር በተመለከተ የመብራት ችግር ክልሉ ከዚህ በፊት 32.5 አካባቢ ሚሊዮን ብር ከፍሎ መስመሩ ሳይዘረጋ በመቅረቱ ምክንያት አሁንም የተፈጠረ የቫሪዬሽን ስላለ ወደ 2.7 ሚሊዮን አካባቢ በጀት መድቦ ፖል የማምረት ስራ የሰራንበት ሁኔታ ነው ያለው። ፖል የሚያመርቱ እዚህ ዘርፍ ላይ የተሰማሩ ኢንዱስትሪዎችን አግዘን ነዳጅ በልዩ ሁኔታ እንዲፈቀድላቸው አድርገን ፖሉ እየተመረተ ቦታው ድረስ እንዲሄድ አድርገናል። ያ ፖል የመትከል ስራ ለመስራት መብራት ኃይል ኮንትራክተሮችን በማወዳደር ቦታውን የማስረከብ ስራ ኢንዱስትሪ ፓርክም እንዲያግዘን አድርገን በጋራ እየሰራን ነው ያለነው እና ፖሉም ደርሷል። ጉድጓዱ እየተቆፈረ ነው። ሰሞኑን የሚተከልበት ሁኔታ ይኖራል ማለት ነው። መስመሩ በዚህ ዓመት ተዘርግቶ የሚያልቅበት ሁኔታ ነው ያለው። የውሃ ችግር ነው። ውሃ 1 ሜትር ከተቆፈረ በጥልቅ ለግንባታ የሚሆን ውሃ ብዙ ችግር የለም፣ ይሰራሉ። ነገር ግን ደግሞ በቀጣይ ደረጃውን የጠበቀ ውሃ እንዲገባላቸው ከውሃ መምሪያና ከክልሉ ጋር በመነጋገር ችግሩ እንዲፈታ የማድረግ ስራ እየሰራን ያለንበት ሁኔታ ነው ያለው። በደቡብ ወሎ ዞን እየተከናወኑ ያሉ እነዚህ ሰፊ የልማት ስራዎች የኢንዱስትሪውን ዘርፍ ወደ ላቀ ደረጃ የሚያሸጋግሩ ናቸው። ሀርቡ በልዩ ሁኔታ እንዲሰራ እስከዛሬ ያደሩ ስራዎች ናቸው ያሉት። የባከኑ ጊዜያቶች አሉ። ወደ ስራ ከመግባት አኳያ 18 የሚሆኑ ፕሮጀክቶች ያፈጻጸም ለውጥ እንዲያመጡ አድርገናል። አሁንም ወደ ስራ እንዲገቡ ከማድረግ አኳያ በልዩ ሁኔታ እየሰራን ያለ ነው። ግንባታ ያልገቡ 6 ባለሀብቶች ላይ እርምጃ ወስደናል። መሬቱን ነጥቀን ሌላ ባለሀብት አዘጋጅተናል። ፕሮጀክት ፕሮፖዛላቸውን አቅርበዋል። የእነሱን አይተን ደግሞ መሬቱን የማስተላለፍ ስራ ሰርተን ወደ ስራ እንዲገቡ የማድረግ ስራ ነው የምንሰራውና በ2018 እንደ ክልልም እንደ ዞንም በልዩ ሁኔታ ኢንዱስትሪና ኢንቨስትመንት ዘርፍ ላይ ትኩረት ተሰጥቶ እየተሰራ ስለሆነ ከዚህም በኋላ አጠናክረን የምንቀጥልበት ይሆናል። ይህን መልካም ጅማሮ ውጤታማ ለማድረግና ኢኮኖሚያዊ ፋይዳውን ለማረጋገጥ ሁሉም ባለድርሻ አካላት ማነቆዎቹን ለመፍታት በቅንጅት የሚጠበቅባቸውን ኃላፊነት ሊወጡ ይገባል። የሁሉንም ርብርብ የሚያሻው የልማት ጉዞ በስኬት እንዲጠናቀቅ ተስፋ እናደርጋለን። ዝግጅታችንንም በዚሁ ጨረስን። ሰላም።